አልገባኝም። አንቺ ምን ሆነሽ ነው? አንቺ ምን ሆነሽ ያምሻል እንዴ? ክፉ አትሁኝ። ጥሩ አይደለም። መጥሽ ነው ነገር ያለሽ። እኔ ግን ዳኒ የሆነ ነገር ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ውድ የሀገሬ ልጆች እንደዚሁም መግቢያ ላይ ያያችሁትን ቪዲዮ ይዤላችሁ መጥቻለሁ። ግን ወደ ቪዲዮ ከማለፋችን በፊት እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እና ውድ የሀገሬ ልጆች በዚሁ አጋጣሚ ማለት የምፈልገው ነገር ያው ኢትዮጵያ ውስጥ እየተራቡ ያሉ ወገኖቻችን አሉና ለነዛ ወገኖች በምንችለው በአቅማችን ትክክለኛ በሆነ ሰዎች አካውንት የሚሆን ብቻ አይዶን ነው በምንም ይሁን እንድንረዳ እጃችንን እንድንዘርጋ እላለሁ። እና ራብ ጊዜ አይሰጥም ለማለት እወዳለሁኝ። በጣም ያሳዝናሉ። አያሳዝኑም? እግዚአብሔርን በጣም ያሳዝናሉ። እና 55ም በቃ ያለንን ነገር ሁላችንም እንርዳላለሁ። እንግዲህ ወደ ዛሬ ቪዲዮአቼ ባስገባ ማለት ነው በአዲስ ቪዲዮ መጥቻለሁ እና ቻናሌን ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉልኝ፣ አበረታቱኝ እላችኋለሁ። የዛሬው እንግዲህ መግቢያ ላይ እንዳያችሁት ማለት ነው እኔ የፈራሁት ነገር ፈርቻታለሁ። እቺ የሱን ሴትዮ ትመጣለች ምናምን ብዬ ፈርቼዋለሁ እና እንደፈራሁት አልቀረም ጋይስ፣ ብቅ ብላለች እቺ እባብ ማለት ነው። ዳኒና ጽጌን እኔ እኮ በቃ ግራ ነው የሚገባኝ። እኔ መጀመሪያ እውነት አስረግጬ ነግሬዋለሁ። ትላንትና እንዳልኳችሁ ለዳኒ አስረግጬ እቺ ሲጀመር ጽጌ ካንተ መለየት አትፈልግም፣ ኤፍሱን ናት በቃ እዛ ጋር የዋህነቷን ጽጌ ተጠቅማበት እንደዛ ያደረገች ያለችው ብዬ ለዳኒ በደንብ ነግሬዋለሁ። እና ውድ ቤተሰቦቼ እስቲ ቪዲዮውን አብረን እንመልከትና ከዛ በኋላ ምን ማድረግ እንዳለብን አብረን የምናየው ይሆናል። ቪዲዮውን አብረን እንመልከት። ፍቅራችን መመለስ ስላልደረሰ ነው አልጋ ውስጥ ተገኘሽ። በጣም በብዙ ነገር ስትገኝ የነበረው በጣም ይገርማል። ያለኝ ሜሪ ምንሽን ያምሻል? ቆይ አንቺ ምንሽን ያምሻል? ጉድ እኮ ነው። ለማን ነው የምታሽቃብጪ? አሁን ከዳኒ ጋር ለምን ሆነች ነው ጽጌ? እንዴ ማን ነው ጥፋተኛ ሲጀመር? ከመጀመሪያው ዳኒ ጽጌ በቃ እነሱ አሁን ሰላም እንዲያገኙ ነው የምንፈልገው እኛ ማለት ነው። ምክንያቱም መጀመሪያ ዳኒም ብዙ ነገር ስህተት ሰርቷል። ጽጌን ዳኒ በሰራባት ስህተት እኔም ብድሬን ካልመለስኩ ብላ ከዚህ ከኤፍሱን ወንድም ጋር ሆናለች። እና እዚህ ጋር የተንቦጫረቅሽ ያለሽው ሜሪ ግን ምንም አልገባኝም። አትንቦጫረቄ። ዳኒና ጽጌ መቼም አይለያዩ መቼም ማለት ነው። ብዙ ዝባዝንኬ ብታወርጅም ውሃ አያነሳም። ኤፍሱን በተለይ የምታወሪው ነገር ማለት ነው። ኤፍሱን የምትባይ ሴትያ ግን ምን አይነት እባብ መርዝ ነሽ! ወይኔ ጂሰስ ክራይስት አንቺ ምን አይነት መርዝ ነሽ! እስቲ የሌላውንም ቪዲዮ አብረን እንይ። አልገባኝም። አንቺ ምን ሆነሽ ነው? አንቺ ምን ሆነሽ ያምሻል እንዴ? እስቲ ዞር በይ አንዴ። ዳኒ እኔ ላውራ አንድ ጊዜ አይገባም። እናንተ አብረን የመጣ ነው። ተረጋጋሽ አንቺ ልቀጥ። ዘንድሮ ማለት ነው አንዳንዴ ግራ ግብት ነው የሚለኝ። ሴቶች በወንዶች ላይ መጣላት ጀመራችሁ እንዴ? በ21ኛ ክፍለ ዘመን ጉድ ፈላ እንዴ! ከዳኒ ውጭ ወንድ የለም። ኤፍሱን ላንቺ ነው ይሄ። ጽጌና ዳኒማ መቼም እኔ ጽጌ ሁሌም ቢሆን ለኔ ጀግናዬ፣ ሁሌም ቢሆን የምኮራባት እህቴ ናት። ግን ኤፍሱን ላንቺ ማለት ነው ምንድነው እንደዚህ የሚያደርግሽ? ከዳኒ ውጭ ወንድ የለም እንዴ? ስንት ነገር እኮ የዋሸሹ ልቡን የሰበርሽው እንደውም አንቺ ነሽ። አርግዣለሁ ብለሽ ባላረገዝሽው እና ምንድነው እኔ ግራ ይገባኝ። ምንድነው የምትፈልጊ ከነዚህ ልጆች? ተልኮሽ ምንድነው ማለት? ኤፍሱን ተልኮሽ ምንድነው? አልገባኝም። በጣም ትዘባርቃለች ጋይስ። እንደምን ብለሽ ተፈሽኛለሽ? በጣም ነው የምትገርሙ እንዴት እንደሚመና። እኔ እኮ ኤፍሱንም ማለት ነው ጋይስ
እንዴት እንደሚመናንቃት ምንቅ ነው የሚያደርጋት። በቃ እቺ ምን ትመስላለች? ጽጌ እኮ የዋህ ናት። ጽጌ እኮ በጣም የዋህ ልጅ ናት። ምንም አታውቅም ሲጀመር። እኔ ግን ዳኒ የሆነ ነገር እንኳን እንዳይሆን እያልኩኝ ቤት እየመጣ ጠይቀው ነበረ። ምግብ እየሰራው እንኳን ጠይቀው ነበር። ያኔ ጽጌ እንደውም በጣም ቢዚ በሆነችበት ሰዓት ላይ ዳኒ ኤፍሱን ዳኒን ከቤት ምናምን ስታስወጣ ማለት ከቤት ይውጣልኝ ምናምን ስትለው ምግብ እየሰራች ዳኒን ትጠይቅ ነበር። ያው ሁላችንም የምናውቀው ነገር ነው። ሁላችንም ማለት ነው። ምንም የሚረሳ ነገር የለውም። ጽጌ ማለት ጽጌ ቢጣሉ እንኳን ጽጌ ዳኒ ላይ አትጨክንም። ኤፍሱን ግን ዳኒ ላይ ስትጨክኝ ለነገ አትይም። በጣም ጨካኝ ነሽ ኤፍሱን፣ አስረግጬ ነው የምነግርሽ ማለት ነው። አሁንም እንደ ሰይጣን እንደ ዲያብሎስ ጽጌና ዳኒን ለማለያየት የምታደርገው ነገር አቁሜ፣ አይጠቅምሽም። እነሱ ዞሮ አንድ ነው የሚሆኑ። ዞሮ አንድ ዛሬም ነገም ልታለያቸው ምናምን ልትሞክራለሽ፣ ግን ምንም ነገር ቢሆን እነሱ ዞሮ ይገናኛሉ። ምክንያቱም በደንብ ደማቸው ሁሉ ነገራቸው የተዋሃዱ ሰዎች ስለሆኑ ማለት ነው። አንቺ ግን ዝም ብለሽ በቃ ያቺ ኤፍሱን እኛ እንኳን እኔ ያው ለምሳሌ ኤፍሱንን በምንድን ነው የምታስታውሻት ብትሉኝ በክፋቷ በንግግሯ ምናምን ነው ማስታውሳት ማለት ነው። ሌላ ነገር የለውም። እና እንደዚህ ክፉ አትሁኝ፣ ጥሩ አይደለም። አይ ታዲያ አንቺ ማን አዛዥ አደረገሽ? ሲጀመር እኔ ነኝ። ሜሪ እንዴት ነው በቃ እኮ ተናገረች እኮ እኔ ነኝ ያወራሁ። ሜሪ ከኤፍሱን ጋር ግን ተመችቶኛል፣ ዳኒ ተመችቶኛል። ግን አትወላወል ዳኒ፣ አንተ ቆፍጠን በል፣ እንደ ወንድ ቆፍጠን በል፣ አትወዛገብ። እንዴ መወዛገብ አያስፈልግም። በቃ አስረግጠ ነገራት ከዚች ለዚች ኤፍሱን ተብዬዋ ማለት ነው። ከዛ በኋላ በአንተና ጽጌ መሀል ያለውን ነገር ደግሞ ቀስ ቀስ እያለን ያው እየተመካከረን የምናስተካክለው ይሆናል። ግን ኤፍሱንን ከአንተ ካላስወገድክ በጣም ከባድ ነው። ኤፍሱንን ከአንተ ማስወገድ አለብህ ዳኒ ማለት ነው። ሶ እኔ እንደዛ ነው የምለው። እስቲ ያው ቪዲዮ አብረን እንስማ። አንቺስ ሞኝ ስለሆነ ሁሌ ስትመጪ ስለሚቀበልሽ ምንም አያውቅም ብለሽ እያታለልሽው ነው። ወንድሜ ይምጣ ምስክር ይሆናል። ለገንዘብ ብለሽ እንደቀረብሽ ሁላችንም እናውቃለን። ያምሽ እንዶቼ ኤፍሱን ተብዬው ጋይስ ምን ሆና ነው ግን? እንዶ ይሄ ባለ ሀብት ግን እንዴት ነው? ባለ ሀብት ወንድምሽ ባለ ሀብት ለገንዘብ ብላ ጽጌ ለገንዘብ ብላ የወንድምሽ ስትቀርበው ማለት ነው። አንቺ እባብ ማለት ነው። ንግግርሽን አስተካኪ፣ ያለበለዚያ ከዚህ ሚዲያ ላይ እናጠፋሻለን። ባለጌ ለገንዘብ ብለሽ እንደቀረብሽ ደፋር። ማን ነው ግን ፎቶ የሚያነሳኝ እንዴ? እኔ ብቻዬን ነኝ ክላስ ውስጥ ያለሁት እና ኤፍሱን ግን እኔ ምንሽን እንደሚያምሽ ማወቅ አልቻልኩም። እኔ ጋይስ ግን ማን ነው የላካት ወደ እነ ጽጌ? እቺ ሴትዮ ማን ነው የላካት? ልጁን እኮ ዳኒ በነገራችን ላይ ማለት ነው እውነት በደንብ አድርሱልኝ ለዳኒ ማለት ነው። ዳኒ ራስን ጠብቅ፣ በደንብ ራስን ጠብቅ። በጣም እየከሳክ ነው ወንድሜ። ምን ሆነክ ነው? በጣም የተጨናነቅ ይመስላል። አትጨናነቅ። ያው አገኛለሁ አወራለሁ፣ ግን ይሄን ቪዲዮ አድርሱልኝ። በጣም እየከሳ ነው ዳኒ ማለት ነው። በጣም አይ ዶንት ኖ ለምን እንደዚህ እንደሆነ አልገባኝም። እንዴ ጋይስ በፊት እኮ ወፍሮ ነበር አይደለ እንዴ? እና በጣም እየከሳ ነው ዳኒ። እኔ ብቻ ነኝ ወይስ እናንተም ታዘባችኋል? እና በጣም እንትን እያለ ነው። እና ጽጌ ዳኒን በደንብ ትሪት አድርጌ። እውነቴን ነው። ልጁ ምን እንደሆነ አላውቅም። እኔ ማለት ያሳዝነኛል እውነት ለመናገር። ምስኪን እኮ ነው ጋይስ ዳኒ። ኦ ማይ ጋድ ምናምን ጽጌ ህፃን ልጅ ቤቢ ያረግሻት እንዴ? ምገጨት ወይስ ምንድን ነው? ግን አማርኛው አልገባኝም። ምን ማለት ፈልገሽ ነው? አንቺ ምን ማለት ፈልገሽ ነው? አይ ዶንት አንደርስታንድ ዩ ሚ
ለሁሉም ማለት ነው። ወጣም ወረደም ምድረ ምቀኛ ማለት ነው። ዳኒና ጽጌ አይለያዩም። ኤፍሱን ተብዬዋ